ገበና ልሸፍኝ እንጂ ይዘሽ ሚዲያ ይሄ አይገባኝም። ባረግ እንኳን ማለት ነው አንቺ ገበናይ ልሸፍኝ እንጂ ይዘሽ ሚዲያ ላይ ልትወጪ አይገባሽም። ውብዬ ቢገባሽ ማለት ብትረጂኝ ቢገባሽ ያሳለፍናቸው የፍቅር ጊዜያቶችን ብትረጂ ይሄንን አታረጊም ነበረ። ያ ነው በጣም ያሳዘነኝ። ፊት ለፊት ተገናኝተን እናወራለን፣ እስከ ህግ ደረጃ ልንሄድ እንችላለን። ውብዬ ይሄ ነገር ሊያሳስርሽ ይችላል። በዚህ አጋጣሚ ያደረግሽው ነገር ሊያሳስርሽ ይችላል። ምክንያቱም ያለኔ ፍቃድ የኔ መረጃ አውጥተሻል። ቀድመሽ እኮ እነሱን አመንሻቸው። እኔን ማመን ሲገባሽ እኮ ቀድመሽ ጠላቶቻችንን አመንሻቸው። ከዚህ የበለጠ ቪዲዮ አለኝ እያልሽ ነበር። ዛሬውኑ ማውጣት ትችያለሽ። ፈቅጄልሻለሁ። ጀምረሽዋል፣ እስከ መጨረሻው ጨርሽ። በአንድ ወር ውስጥ እዚህ ደረጃ የሚያደርስሽ ነገር ምን ተፈጠረ? በእኔና በአንቺ መሀል አንድ ወር ነው እንግዲህ ከተለያየ። በአንድ ወር ውስጥ ምን ተፈጠረ? ይሄን ያህል በፍጹም ስሜ ጠፍቶ ዝም ብዬ ቁጭ ምል አይነት ሰው አይደለሁም። ምክንያቱም ራስነቴን ጠንቅቄ ስለማቅ፣ ማን እንደሆንኩ ስለማቅ፣ ምን አይነት ባል እንደሆንኩ ስለማቅ ብዬ ፊት ለፊት ተገናኝተን እንድናወራ እፈልጋለሁ። ከዛ በፊት ግን አለኝ የምትይው ማንኛውንም መረጃ ይዘሽ እንድትወጪ ነው የምፈልገው። እጅግ በጣም ነው ልቤን የሰበርሽው፣ እጅግ በጣም ነው ብዬ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንዴት አድርገሽ ብታስቢኝ ነው? እንዴት አድርገሽ አቅልለሽ ብታስቢኝ ነው እንደዚህ አይነት ነገር ይዘሽ የምትወጪው? በህግ እንደሚያስጠይቅ ታውቂያለሽ ውብዬ። እኔ እየወደድኩሽ እያከበርኩሽ እያፈቀርኩሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ባለቤቴ እኮ ነሽ፣ ሚስቴ እኮ ነሽ፣ የልጆቼ እናት እኮ ነሽ። እንዴት ያሳለፍናቸውን የፍቅር ጊዜያቶችን አታስቢኝ ውብዬ? ምን ያህል ብትጠይኝ ነው እንደዚህ ሚዲያ ላይ ይዘሽ የምትወጪ? በጣም ነው ማዝነው፣ በጣም እጅግ በጣም ነው ማዝነው ብዬ። እኔ ምንም አልሆንም። ምናልባት ሰው ሲረዳኝ ስለኔ መጥፎ ነገር ሰው ሊሰማው ይችላል። ግን ደግሞ እኔ ምንም ልሆን አልችልም። አንቺ እንደዚህ ስላደረግሽ እኔ ምንም ልሆን አልችልም። በጣም ነው ማዝነው ቤተሰብ። ያው ወደ እናንተ ይዘን ባንመጣም ያው ኦልሬዲ ከአንድ ወር በላይ ሆኖናል። ያ ማለት ረጅም ጊዜ ነው። ከአንድ ወር በላይ ኦልሬዲ ጠፍተናል ሚዲያ ላይ ማለት ነው። አይታችሁን አታውቁም። እና ነገሩ የተጀመረው አንድ ወር ከ15 ቀን ይመስለኛል። በር ላይ ፎቶ ይመጣላታል በፖስታ ማለት ነው። ማለቴ ወድቆ ታገኛለች ግቢያችን ውስጥ ሰው ጥሎ ማለት ነው። እና እንግዲህ ሰው ነው በፖስታ አምጥቶ የጣለው ግቢያችን ውስጥ ያን ፎቶ አይታ እኔን ጠረጠረችኝ። እንግዲህ ዘመኑ ታውቁታላችሁ። እኔ በፍጹም እንደዚህ ማድረግ አይነት ሰው አይደለሁም። በቃ እኔ የምታውቁኝ ቤተሰቦች የታውቁኛላችሁ። በፍጹም እንደዚህ ማድረግ አይነት ሰው አይደለሁም። በቃ ውብዬ በእንደዚህ አይነት ነገር ጠረጠርሽኝ አይደለ? ይሁንልሽ። እሺ ስለ ጠረጠርሽኝም አመሰግንሻለሁ። ግን ደግሞ ይሄ አይገባኝም። ይሄ አይገባኝም። ባረግ እንኳን ማለት ነው አንቺ ገበናይ ልሸፍኝ እንጂ ይዘሽ ሚዲያ ላይ ልትወጪ አይገባሽም ውብዬ። ቢገባሽ ማለት ብትረጂኝ ቢገባሽ ያሳለፍናቸው የፍቅር ጊዜያቶችን ብትረጂ ይሄንን አታረጊም ነበረ። ያ ነው በጣም ያሳዘነኝ። እስከዚህ ሰዓት ድረስ እየቆጨኝ ያለው ያ ነው። እኔ አንቺን አምንሽ ነበረ ውብዬ። አንቺ ላይ በፍጹም እንደዚህ አይነት ነገር አላረግብሽም። እጅግ እወድሻለሁ፣ እጅግ አፈቅርሻለሁ ብዬ። የልጆቼ እናት ነሽ። ዛሬ ግን ሊነገርሽ ይገባል። እንዴት እንዲህ ልታረጊ ደፈርሽ? እንዴት እንዲህ ልታረጊ ውብዬ? ባልሽ እኮ ነኝ ውብዬ። እንዴት እኔ ሚዲያ ላይ ታውጭኛለሽ? በወፍ ዘራሽ ወሬ ውብዬ። ያ ፎቶ ግቢሽ ስር ስለተጣለ ናሂ እንደዚህ አረገ ብለሽ ታምኛለሽ? እንዳረኩ ታምኛለሽ ውብዬ? ምን መረጃ አለሽ? ሌላ መረጃ አለሽ? አውጪ መረጃ ካለሽ አውጣለሁ። ሌሎች መረጃዎች፣ ቪዲዮዎች አሉ እያልሽ እያለቀሽ ነበር። እኔ አልቅሶ እኔ ማሳመን ቀላል ነገር ነው ብዬ እኔ አላለቅስም ዛሬ። ምክንያቱም እውነትን ስለያዝኩ አላለቅስም። እኔ ቤተሰቦች አብዛኞቻችሁ እውነታውን ሳታዩ የፈረዳችሁ አላችሁ። ምንም አልላችሁም። ደግሞ እውነታውን ከናሂ ሰምተን
ያለውን ነገር እናመዛዝናለን ብላችሁ የኮመታችሁም አላችሁ። ከልብ አመሰግናለሁ እናንተንም። ግን እንዴት እንደዚህ አስቻለሽ ውብዬ? እንዴት አስቻለሽ? እውነት እኮ ከእውነትነቱ አይዘልም። ግን ያን እውነት አለማውጣት ከቤት መውጣት ይሄ ወንድ ልጅ ቤቱን ለቆ መውጣት ይሄ ተገቢ ነው ብዬ አይደለም። ከነገሮች ለመሸሽ ነው የአሁኑ ትውልድ የያዝ ነው። ተተጣላን የሆነ ነገር የራስሽ ጉዳይ ምናምን ብለን ከቤት የሆነ ነገሮችን መሸሽ፣ ነገሮችን ተነጋግሮ በጠረጴዛ ዙሪያ እሷን ማስረዳት ይቀላል። ቤትን ለቆ መሄድ ይቀላል። ያውም 1 ወር ከምናምን ብለሃል። 1 ወር ከ15 ቀን ማለት ነው። ሶሻል ሚዲያ ላይ ያወጣችሁ ደግሞ የልጆቹ አባት ስለሆንክ እንድታስረዳት ነው እንጂ አንተ አድርገዋል እያለች አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁ በሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ እንግዲህ ማሂ መልስ ሰጥቷል ማለት ነው። የሆነ ፉከራ ነው ምናምን እስከ መታሰር ድረስ ምናምን እያለ ነው። ፉከራ ሳይሆን ናቲ ማለት ነው። የምር እንነጋገር ከተባለ በመጀመሪያ ላይክ ሰብስክራይብ አድርጉ ውድ ቤተሰቦቼ። የእውነት እንነጋገር ከተባለ እዚህ ጋር ጥፋተኛ ነህ። እኛ ድሮ የምናውቀው በአያቶቻችን በእናቶቻችን የምናውቀው ከተጣሉ ሴት ናት ቤት ለቃ የምትሄደው። ከዛ ሽማግሌ ልኮ ማልዶ ይሄን አላደረግኩም ይሄን አላጠፋውም ብሎ ሚስቱን አማልዱ ብሎ ሽማግሌ ልኮ በስነስርዓት እንዲያስታርቁት ያደርጋል። እናንተ ግን ነገርን በወንበር ዜራ ቁጭ ብላችሁ ነገሮችን ለመፍታት ከመፍታት ይልቅ በንግግር አታምኖም የሆኑ ትውልድ ወንዶች ማለት ነው። ቤት ለቃችሁ ልክ እንደ ሴት ፔስታል አንጠልጥላችሁ መውጣት ነው። የምር ይሄ በጣም ነውር ነው። በጣም ባህላችንም አይደለም ምናችንም አይደለም። ከቤት ራሱ ባትወጣው እያልወጣም ካለችህ በቃ ነገሮችን 3 ቀን 4 ቀን እዛው ሆነ በቃ ነገሮችን እንፍታ እኔ ይሄን ነገር አላደረግኩትም ብትላት ትፈታላችሁ፣ ታምናለችም። አሁን ግን ከቤት ወጥተህ 1 ወር ከ15 ቀን ከሆነ ውብዬ ምን ብላ እስከዛሬ አፍና የሰው ልጅ እኮ ናት። አንዳንዴ ብዙዎቹ እንችላለን። አሁን እንዴት ገበኔን ትደብቂያለሽ? እንዴት እውነት ለመናገር ድራማ እንደሆነ አናውቅም። እስከዛሬ እኮ የምታደርጋቸው ነገሮች በየዋህነት ያደረግከው ብላ እኮ ብዙ ዋጋ ከፍላለሁ ውብዬ ለትዳሯ። እውነት ለመናገር መጥፎ ነህ እያልኩ አይደለም። እኔ መፍረድም አልችልም። ፈራጅ እግዚአብሔር ነው፣ ሁሉን አዋቂው እግዚአብሔር ነው፣ ሁሉንም ማለት ነው። ግን እንዴት እናንተ የወለዳችሁ አይደላችሁ? በመነጋገር ለምንድን ነው የማታምኑት? ለምን አታስረዳትም? ይሄ እንደዚህ ነው የሆነው። ኤአይም ከሆነ አቀናብረው ከሆነ ኤአይ ነው የተቀናበረ ፎቶ ነው። ስለዚህ አርፈን ልጆቻችንን እናሳድግ፣ ትዳራችንን እንምራ ብለህ ለምን ቤት ውስጥ አልሆንክም? ለምንድን ነው የሆነ ነገር ሲፈጠር ልክ እንደ ሴት ልጅ ሻንጣህን አንጠልጥለህ የምትወጣው ነው? ይሄ ትልቅ ጥፋት ነው። ገበና ደባቂ ነሽ፣ ገበና ሸሻጊ ነሽ። አዎ ሚስትህ ናት፣ ገበና ደባቂ ናት፣ ብዙ ነገር ደባቂ ናት። ደግሞ ይሄን ግን አርገው ከሆነ ልትደብቅና አትሞክር። ካላደረግከው አንተ ጋር እውነት ካለህ የልጆችና እናት ብዙ ነገር አሳልፋችኋል። እዛው ቤት ሆነ ችግሮችን መጋፈጥ ነበረ የነበረብህ እንጂ ከቤት ወጥተህ ይህን ነገር እንደዚህ አላደረግኩም ምናምን ብለህ መውጣት የለብህም። አድርገዋል ያደርገው። አንዳንድ ጊዜ እኛ ብዙዎቻችን የምንጎደው በየዋህነት ወይ ፕሮሞሽን ሰርቶ ከሆነ ከዚህ ቀደም ያንንም አንጥተው። በነገራችን ላይ በዙሪያችን ብዙ የወደደን ሰው የሚወደድ ለእኛ የሚጨነቅ ያለ ለእኛ ብዙ ነገር የሚያስብ ያለ እየመሰለን በዙሪያችን አብረን ያለናቸው ጠላቶች ናቸው። አብረን ያሉት ጓደኛም በለው ዋቴቨር የውብዬን ጓደኞች በላቸው የአንተን ጓደኞች በላቸው በዙሪያ የከበቡን በሰው ተከበን ይመስለናል። ግን ዙሪያችን በጠላት ሊሆን ይችላል። የእናንተን ትዳር የማይፈልግ የእናንተን ጥሩ ህይወት የማይፈልግ ይሄን የምታውቅ ከሆነ የጠላት ወሬ ሰምተሽ ካልክ ነገሮችን ተጋፍጠህ ነገሮችን ለመሸሽ ከመሞከር ከጋፍጠህ ነገሮችን ልጅህ እንደዛ እያየ ስታለቅስም በኋላ እየጠረቀ ነገሮችን ለመፍታት ነው እንጂ ከቤት መውጣት ምክንያት መፍትሄ ይሆናል ብዬ አላስብም። ውድ ቤተሰቦች እናንተ ምን ትላላችሁ? ከቤት መውጣት ቤትን ጥሎ እንደ ሴት ልጅ እንትን አንጠልጥሎ መውጣት መፍትሄ ነው? መፍትሄ ይሆናል? ይሄ ተገቢ መንገድ ነው? ተገቢ ነው ብላችሁ ታስባላችሁ? ይሄ ለእናንተ ነው ሀሳብ አስተያየታችሁን። እኔ ከቤት መውጣት መፍትሄ ነው ብዬ አላስብም።
እኔ የማስበው ከቤት መውጣት መፍትሄ ነው ብዬ ሳይሆን የማስበው በመነጋገር ነገሮችን ቁጭ ብሎ ይሄ እንደዚህ ነው ብሎ እሷን በማስረዳት ነገሮችን ለመፍታት መሞከር ነው እንጂ ከቤት መውጣት መፍትሄ አይደለም። ለሌሎቻችሁ ራሱ ትዳር ያላችሁ ወይንም አሁን ወደፊት ልታጋቡ ያሰባችሁ ሰውነን እና ሰው እንኳን ሰውና ሰው ብረትና ብረት ይጋጫል። ግን ቁጭ ብላችሁ በወንበር ስራ ነገሮችን ለመፍታት ከቤታችሁ ያን ጭቅጭቅ ያን ችግር ለማውጣት ለእናንተ በዙሪያችሁ ለእናንተ ማን ጥሩ ያስባል ለእናንተ ማን ነው የሚለውን በዙሪያችሁ ያለውን ሰው ማጥናት ነገሮችን መፍታት እንጂ ወንድ ልጅ በተጣላ ቁጥር በተነጋገረ ቁጥር የራስሽ ጉዳይ እንደፈለግሽ ሁኚ ብሎ ፔስታሉን አንጠልጥሎ የሚወጣ ወይንም ሻንጣውን አንጠልጥሎ የሚወጣ ሰው ብዬ አላስብም። እንዴ በወግ በማረቁ ሴት ልጅ ትውጣ፣ በቃ አለቀ። ሴት ልጅ ቤተሰቧ ጋር ትሂድ። ያን እውነት ካለህ ሽማግሌም ልከህ ምንም ብልከህ ማልዳ አስታርቁኝ የኔ ጥፋት ነው ብለህ ይቅርታ ጠይቀህ ሚስትን መመለስ ያንተ ነው እንጂ እንነጋገር ምንድን ነው ይሄ ነገር ብለህ ከማስረዳት ይልቅ ቤት ለቀህ መሄድህ ይሄ ተገቢ ነው ብዬ አላስብም። ቤት ለቆ መሄድ ተገቢ ነው ብዬ አላስብም። በመነጋገር ችግሮችን መፍታት ነው የማስበው። እኔ በመነጋገር ነው የማምነው። በነገራችን ላይ የአሁናችን ከራሴ ጀምሮ የአሁኑ ትውልድ በመነጋገር ነገሮችን እንፈታለን፣ በመነጋገር አምናለሁ ምናምን እንላለን። ግን አናምንም ጭራሽ። ከነገሮች ሽሽተን የኛ የሚመቸንን ቦታ ነው። በተለይ ልጅ ያላችሁ በእንደዚህ በትንሽ ነገር እንትን ስትው ብድግ ብላችሁ ከመውጣት ይልቅ ልጆቻችሁን አስባችሁ በመነጋገር ከተነጋገራችሁ እኮ ብዙ ነገሮችን መፍታት ትችላላችሁ። ብዙ ነገር ማለት ነው።